ባህልን እንግዲህ ዘንድሮ ከሄርሜላ ጋር ፏ ብትን ብለው አክብረውታል ማለት ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ጋይ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው እናመሰግነው እያልኩ እንግዲህ ሀሳብ አስተያየት ሊሰጥ ነው የመጣሁት ማለት ነው። እንግዲህ ሩታም ከዳኒ ጋር ነበረች ማለት ነው። አይተናታል እንግዲህ አንድ አይነት ልብስ ለብሰው ወይኔ በላቸው። እኔ ግን ማለት ነው ጋሽዬ ያላዩት ግን ጋሽዬ ግን እንደዚህ ሲሆኑ ግን ዝም ነው የሚሏቸው እንዴ? እኔ ግን በጣም አሁን እያበዙት ነው ማለት እናንተ ተመልካች ምን ትላላችሁ? እኛ እኮ ይስሩ ችግር የለውም መስራታቸውን አንቃወማቸውም። ለምን ኢትዮጵያ ላይ እንደምታዩት ስራ የለም ምናምን ነገር ወጣቱ ተምሮ እንደምታዩት በሱስ በተለያየ ነገር ነው እየተጠመደ ያለው። ነገር ግን የእነሱ በጣም በዛ እውነት ለመናገር እንጂ እኛ መስራታቸውን እንደግፋቸዋለን። እነዚህ እህቶቻችን ወንድሞቻችን የሆነ ነገር ሆነው ከምናዝን ይልቅ ቢሰሩ ምንም አይደል። ዩቲዩብ ካምፓኒ ነው የሚከፍላቸው። ስለዚህ ግን በጣም በዛ እውነት ለመናገር እኔ ግን ይቅርታ አድርጉልኝና ተነጋግረው ነው የሚመስለኝ ምንም መቼም እውነት አይመስለኝም። ግን ቢነጋገሩም ደግሞ በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና ማለት ነው። አሁን አብርሽ ከልጅ እናቱ ጋር ነበረ ባህልን ማክበር ያለበት። ኮመንታተሮች እናንተ ፍረዱ። በእርግጥ እናንተ ናችሁ፣ ይሄ ሁሉ ጥፋቱ የእናንተ ነው። ሰላም ውድና የተከበራችሁ ሂዝ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባይዘዌ ለማታውቁኝ ፋንታይ ጎንደሬው እባላለሁ። ጀስት እና እንግዲህ ዛሬ አንዳንድ ነገር ልናወራ ነው። እንዴት ነው ፋሲካን እንዴት አከበራችሁት? እኛ ጋር ያው ምንም ነገር የለም ብታዩ፣ ሳሳዝን ምስኪን ምናምን በጣም ነው የማሳዝነው። ምንም ነገር አላረኩም፣ ዳቦ አልደፋው፣ ዶሮ አልሰራው፣ በቃ ዝም ብዬ በደረቁ ማለት ነው። ብቻ ተመስገን እግዚአብሔር ይመስገን ተመስገን ብለው ማለት ነው። እና በጧት ተነስቼ ፊቴ ክምር ብሏል ማለት ነው። ክምር ምን እንደሚመስል አያችሁት? እና እላችኋለሁ ዛሬ የመጣሁት አብርሽ እንግዲህና ሄርሜላ ፋሲካን እንኳን አደረሳችሁ መልእክት ልከዋል ማለት ነው። ለቅመሞች እና ለቅመማ ቅመሞች ማለት ነው። እንኳን አብሮ አደረሰን ብለናል። እኛም እንኳን አብሮ አደረሰን እና ያው እናንተ ምን ትላላችሁ? ባህልን አብርሽ ከልጅናቱ ጋር ማክበር ነው የነበረበት ወይስ ከዚችኛዋ ጋር? እኔ ከልጅናቱ ጋር ባይነኝ። ቅርታ አድርጉልኝ። የፈለገው ቢሆንም የልጅናቱ ጋር ነበር ማክበር ያለበት ማለት ነው። ነገር ግን እንግዲህ አይቻልም በቃ ብሎ እዚህ ሄርሜላ የምትባልማ ሳይወዳት በጣም ነው የወደዳት። ይቅርታ አድርጉልኝና በጣም ወዷታል። እና እንግዲህ ምንም ማድረግ አይቻልም። እኛም እንኳን በሰላም መጣችሁልን አዲስ አጀንዳ ስለምታመጡም እናመሰግናለን እያለን እንግዲህ አለንላችሁ ከመዳም ኩሽና ሆነን እኛስ እናንተ ከቂጣችሁ እየተከታተልን ትክክል ነው የምንል። የኛ ነገር መቼም በየቦታው ትክክል ነው ማለት ነው። አዎ እናላችኋለሁ። እንግዲህ አብርሻችን መልካም የፋሲካ ባህል ብለናል፣ ግን ጥሩ አልሰራህም። አንደኛ ቤተሰብ ጋር መሄድ ነበረበት። እናንተ ቤተሰቦቹ ጋር እኮ ራሱ መሄድ አቁማሳ ቆይ ካየሁት ምን ዝማን ምክንያቱም የሚሰራው ስራ ራሱ ጥሩ ስራ አይደለም። ቤተሰቦቹን ፈርቶ ይሁን አፍሮ ይሁን ማለት ነው ሂዶ ያውቅም አብርሽ ታውቃላችኋ። ለነገሩ አሁን እኮ የተንቢ ወንድም ራሱ እኮ ልክ የእሱን ፈለግ ተከተለ። ያችን የመሰለሽ ማር ቆንጅዬ ልጅ ይዞ እንግዲህ እሱ ታዩታላችሁ ከማን ጋር እንደሚሆን ማለት ነው። ብቻ በጣም ነው የሚያሳፍረው፣ በጣም ያሳዝናል። በጣም አዝኛለሁኝ ማለት ነው። የተንቢ ቤተሰቦቿ ደግሞ ማርያም በጣም ምርጦች ናቸው። እኔ ደስ ሲሉ እኔ ዘሌ ቤታቸው እንግዳ ይጠፋ ምናምን ነገር በቃ በጣም ደስ የሚሉ ቤተሰቦች ናቸው። እኔ ይቅርታ አድርጉልኝና ማለት ነውና ከዚህ ቤተሰብ ራሱ መደባለቋች እያብ የምትባለው በጣም ጥሩ ነው፣ ደስ ይላል። ነገር ግን ልጃቸው በጣም ባለቀ አዲስ አበባ ሸገር የሄደ ሰው እኮ መጨረሻው እኮ አያምርም። እቴኛ ገር ልጆች ሸገር እየሄዱ በጣም እየተበላሹ ነው። ሸገር ምን እንደሚያገኙ እኔ አላውቅም። ሸገር የሚባለው ውሃ ጥሩ አይደለም እና ይኸው አበላሽቷቸው ምናምን ነገር ሁሉም ብልሽት ሸት ብለዋል። ስለዚህ የራሳችሁ ጉደኛ ምንም ማድረግ አይቻልም። እና ያለው ነገር ይሄ ነው። ብቻ አብርሽ በዚህ ልክ መሆን የለበትም ነበር። እኔ ይቅርታ አድርጉልኝ እና የምሬ ነው የምላችሁ። እንዴ ምን ነው ሸዋ እና እንግዲህ ለማንኛውም ያው ባህል ነው። አሁን እንግዲህ እነ ዳግሚያ ትንሳኤም አለ ምናምን፣ ከዛ ጾም አለቀ፣ ከዛ ሰኔ ጾም አለ፣ ከዛ ደግሞ አዲስ አመት አለ። አዲስ አመት ኢትዮጵያ እንድንገባ እስኪ ጸሎት አድርጉልን። ለኛም እናንተ ጸሎት ዱአ አድርጉልን። በእምነታችሁ ጎበዝ የሆናችሁ በዱዋችሁ በዱንያችሁ ጎበዝ ጀግና የሆናችሁ ጸሎት አድርጉልን። ለዚህ ነው የምላችሁ፣ ጸሎት አድርጉልን። ለኛም በቃ ሰው ኩሽና እንዳትወጡ ተብለን ባህል ሲመጣ እንደዚህ እየሆንን ስለሆነ ስለዚህ እኛም ደግሞ እንድንወጣ እናንተ ጸሎት አድርጉልን። እሺ አዎ የእናንተ ጸሎት ለኛም ያስፈልገናል ይገባናል ማለት ነው። ምክንያቱም
በቃ አለቃችሁም ብሎናል። የሰው ሀገር እንዴት ለምንድን ነው መለቃችሁ ብሎ ይኸው ሰው ሀገር ቁጭ አድርጎናል ማለት ነው። ቁጭ ሰው አንድ ልጅ ሳይወልድ ዝም ብሎ መግማት አይ መግማት አሉ ማማዝናሽ በዚህ ወይ ፏ ብለዋል። አዲስ አመት ያላያችኋቸው ካላችሁ ማለት ነው። እና ለማንኛውም ይሄን ያለው ነገር ሰላማችሁ ይዛ ላውራችሁ ሌላ ምን አወራችኋለሁ? አዎ እንግዲህ የአብርሽ የማን የሄርሜላን እና የአብርሽን ለቅቄላችኋለሁ። ሌላ ደግሞ የማን ይቀራችኋል? ሮታና ዳኔሳ ኦኬ። ሮታና ዳኔን ደግሞ ቆይ አመጣላችኋለሁ። ውዶች ማሮች ፍቅሮች አብርሽ እንደው በስማ ተግማሙ እኮ እውነት በጣም አበዙት። ብዝት ጭምልቅልቅልቅ ነው ያሉት። ይቅርታ አድርጉልኝና ማለት ነው ቤተሰብ በዚህ ትክረው በለው ኧረ በለው። አሁን እኔ ማለት ነው ጥርሴ ማስተከል አለብኝ ጋይስ። ጥርሴ ላስተክለው ኢትዮጵያ ስገባ የግዴታ ጥርሴ መተከል አለበት። ጥርሴ ፍንጭት ሆኖ ማለት ነው። በዛ ላይ አላርጂ ካለብኝ ምናምን እነፋነፋለሁ እና ይሄ ነው እላችኋለሁ። ለማንኛውም ውዶቼ ማሮቼ ፍቅሮቼ ቻናሌን ሰብስክራይብ አድርጉ። ተው ሰዓት እየሰጠኝ አይደለም ይሄ ቻናል ለምን አንድ ሰዓት እንደማይሰጥ አይዶኑ ሰዓት እየሰጠኝ አይደለም። እና ያለው ነገር ይሄ ነው። በተረፈ ሰላማችሁ በቃ በቪዲዮ መውጣት ነው ከአሁን በኋላ የምፈልግ ከሀገርም ስለምገባ ጋይስ ሀገር ስገባ በአዳዲስ ነገር እንደምመጣላችሁ ተስፋ አደርጋለሁ። እሺ እና በተለይ የገጠሩን ካልቸሪ ምናምን ይዣላችሁ እመጣለሁ። ከዛ ያለው ነገር ይሄ ነው ምናምን እና ሀሜታችንን እንቀጥላለን። እንደ ሀሳብ እየተማማን እንመጣለን። እናንተም ሀሜት ትወዳላችሁ፣ እኔም በጣም ሀሜት ምናምን ወሬ ስለምወድ ማለት ነው። እና ለዛ ነው። በተረፈ ሰላማችሁ ይብዛ የኔ ውዶች፣ እኔ ምርጦች ምርጦች። ምንድነው ንፍ አልኩኝ። በኢየሱስ በጣም እንትን ይለኛል፣ ያስነጥሰኛል።